አየር ኃይል እርምጃውን አጠናከረ። የፕሬዝዳንቱ የአዲስ አበባ ጉዞ ተሰረዘ። የድሮን ጥቃቱ ሲቀጥል ታደሰ ወረደ ከአየር ማረፊያ መኪናቸውን አዙረው ወደ ቢሮ መመለሳቸው ተሰምቷል። የግብፅን ጦር በትርፍ ያንበሸበሸው የኢትዮጵያ ወርቅ ማውጫ ሽያጭ አነጋጋሪ ሆነ። ትራምፕ በኢትዮጵያውያን ላይ ያሳለፉት ውሳኔ ታገደ። ፍርድ ቤቱ በጊዜያዊነት ያገደው ውሳኔ በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት የሚመለከት ነው። ከሰሞኑ በነበረው ኤክስፖ ላይ በርካታ ዘመናዊ ትጥቆችን ያስተዋወቀው አየር ኃይል በህወሓት ላይ ከባድ የድሮን ጥቃት መፈጸሙ ሲነገር የክልሉ ፕሬዝዳንት ታደሰ ወረደ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተሰምቷል። የጉዞውን መሰረዝም አረጋግጠዋል። የጥቃቱና የፕሬዝዳንቱ ጉዞ ምን አገናኛቸው? ለምንስ ጉዟቸው ተስተጓጎለ? የሚለውን ጨምሮ አሁን የተሰሙ መረጃዎችን ይዘናል። በሌላ በኩል ደግሞ የግብፅ መንግስት ያልታሰበ ትርፍ ተቋዳሽ ያደረገው የኢትዮጵያ ወርቅ ማውጫ ፕሮጀክት ሽያጭ እያነጋገረ ነው። በሽያጩ የግብፅ ኩባንያዎችና ወታደራዊ ተቋማት ከኢትዮጵያ ሀብት ያልተጠበቀ ትርፍ ማግኘታቸው ተሰምቷል። እንዴትና ለምን የሚለውን እንመለስበታለን። ወዲህ ደግሞ ትራምፕ በኢትዮጵያውያን ላይ ያሳለፉት ውሳኔ ታግዷል። ፍርድ ቤቱ በጊዜያዊነት ያገደው ውሳኔ በሺዎች የሚቆጠሩ ኢትዮጵያውያን ሕይወት የሚመለከት እንደሆነም ተነግሯል። ሰላም ውድ የውልዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነው ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። አዳሩን በአድዋ አቅራቢያ 3 ቦታዎች ላይ ከባድ ጥቃት የፈጸመው አየር ኃይል ዘመናዊነቱን እያስመሰከረ ነው ያስባለውን እርምጃ እየወሰደ ነው። አየር ኃይሉ ከምሳ በኋላ በተመሳሳይ በቆላ ተንቤን የአየር ጥቃት መፈጸሙ የተሰማ ሲሆን ጥቃቱ የህወሓት ወታደራዊ ተሽከርካሪዎች ላይ ያነጣጠረ እንደሆነም የአካባቢው የዓይን እማኞች አስረድተዋል። አየር ኃይሉ ተከታታይ እርምጃዎችን መውሰድ የጀመረው ከሻዕቢያ ጋር የጥፋት አጋርነት የመሰረተው ህወሓት ግዛት ማስመለስ ያለውን አደገኛ ወታደራዊ እንቅስቃሴ አጠናክሮ በራያና በጠለምት በኩል ጥቃቶችን መክፈቱን ተከትሎ ነው። የአየር ኃይሉ የበረታ እርምጃ ተጠናክሮ በቀጠለበት ወቅት ታዲያ የጊዜው አስተዳደሩ ፕሬዝዳንት ይፋዊ የስራ ጉዟቸው መሰረዛቸው ተሰምቷል። ጀነራል ታደሰ ወረደ ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳይካሄድ መቅረቱን አረጋግጠዋል። ጉዟቸው የተሰረዘበትን ምክንያት አስረድተዋል። ፕሬዝዳንቱ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎ የሚል ምላሽ ሰጥተዋል። መቀለ፣ አክሱም፣ ሽረና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እስከ ትላንት አርብ ድረስ እንደተቋረጡ የቀጠሉ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ለመቋረጡ ይፋዊ ማብራሪያ አልሰጠም። በስፍራው የሚገኘው አዲስ ስታንዳርድ ዘጋቢ እንዳረጋገጠው አውሮፕላን ማረፊያው ያለው የበረራ ክንውን ቢቆምም የአየር መንገዱ የትኬት ቢሮ ግን ክፍት ሆኖ አገልግሎት መስጠቱን ቀጥሏል። ምንም የተነገረ ነገር የለም፣ ነገር ግን አገልግሎት መስጠታችንን ቀጥለናል ሲሉ አንድ የአየር መንገዱ የትኬት ቢሮ ኃላፊ ለአዲስ ስታንዳርድ ተናግረዋል። ኃላፊው አክለውም በበረራ ትኬት ማስያዣ ቡኪንግ ስርዓቱ ላይ በረራዎች እንደሚኖሩ ቢታይም በረራዎች ስለሚጀምሩበት ሁኔታ እስካሁን ምንም አይነት ይፋዊ የስራ መምሪያ እንዳልደረሳቸው ገልጸዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ አየር መንገዱ በረራዎች የተቋረጠበትን ምክንያት ወይም መቼ እንደሚጀምር የሚገልጽ መግለጫ አላወጣም። የፈረንሳይ ዜና ወኪል ኤኤፍፒ ሐሙስ ጥር 21 ቀን 2018 ዓ.ም የደህንነትና የዲፕሎማሲ ምንጮችን ጠቅሶ የበረራ መቋረጡ በትግራይ ክልል በአንዳንድ አካባቢዎች በፌዴራል ኃይሎችና በትግራይ ተዋጊዎች መካከል ከተቀሰቀሰ ግጭት ጋር የተያያዘ መሆኑን ዘግቧል። የኢትዮጵያ አየር መንገድ ቀደም ሲል በክልሉ ጦርነት በነበረበት ወቅት በረራዎች አቋርጦ እንደነበር ይታወሳል። በሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው በታህሳስ 2015 ዓ.ም ነበር ዳግም የተጀመሩት። በሌላ በኩል በአንዳንድ የደቡብ ትግራይ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎል መኖሩ ተገልጿል። በወልዲያ ቆቦ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም ለደቡብ ትግራይና አካባቢው የሰዎች መፈናቀል፣ የወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ መኖሩን አዲስ ስታንዳርድ ከአካባቢ ምንጮች ካገኛቸው መረጃ ለመረዳት ተችሏል።
አንድ የአካባቢው ነዋሪ ለአዲስ ስታንዳርድ እንደገለጹት እስከ ትናንት አርብ ጠዋት ድረስ ከወልዲያ በቆቦ በኩል ሲጓዙ የታዩት 2 የጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎት ግን በቆቦ ዋጃና አላማጣ መካከል እየሰራ ይገኛል። ምንጩ አክሎም የሚሊሻ አባላት፣ የቀበሌ አመራሮችና ሌሎች ግለሰቦች አላማጣ ለቀው ወደ ቆቦ እየተፈናቀሉ መሆኑን ገልጿል። በተመሳሳይ በባላ ጨርጨርና ዋጀ የነበሩ ሰዎች ወደ ቆቦ፣ በኮረም የነበሩ ደግሞ ወደ ሰቆጣ መሰደዳቸው ተገልጿል። ወታደራዊ እንቅስቃሴን በተመለከተ ቀደም ሲል ባላማጣ ሰፍሮ የነበረው የኢፌዴሪ መከላከያ ሰራዊት ወደ ጮቤ አካባቢ የተንቀሳቀሰ ሲሆን የፌዴራል ፖሊስ ኃይሎች ደግሞ ወደ ወልዲያ አቅጣጫ መሄዳቸው ተነግሯል። የአካባቢው ነዋሪዎች ቀደም ሲል በፌዴራል መንግስት ቁጥጥር ስር የነበሩት አላማጣና ኮረም ከተሞች አሁን በትግራይ ኃይሎች ቁጥጥር ስር መሆናቸውን ገልጸዋል። በትግራይ የሚንቀሳቀሱ በርካታ ተቃዋሚ የፖለቲካ ፓርቲዎች በክልሉ ዳግም ግጭት ሊቀሰቀስ እንደሚችል በማስጠንቀቅ የፕሪቶሪያው የሰላም ስምምነት ተከታታዮችና ዋስትና ሰጪዎች አስቸኳይ የመከላከያ እርምጃ እንዲወስዱ በተናጥል በጻፉት ግልጽ ደብዳቤ ጥሪ ማቅረባቸው ተነግሯል። ጥሪ ማቅረባቸው ተዘግቧል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለሌሎችም የሰላም ስምምነት አጋሮች በላኩት ደብዳቤ እየተባባሰ የመጣው ፖለቲካዊና ወታደራዊ ውጥረት በትግራይ ያለውን ደካማ ሰላም ሊያፈርስ ይችላል በሚል ጥልቅ ስጋታቸውን ገልጸዋል። ሳልሳይ ወያኔ ትግራይ በደብዳቤው ክልሉ ሊከላከል በሚቻል አደጋ አፍ ላይ ይገኛል ሲል ያስጠነቀቀ ሲሆን እየናረ የመጣው ወታደራዊ ፍጥጫ በህዳር 2022 ዓ.ም የተገኘውን ሰላም ሊያፈርስ እንደሚችል ገልጿል። ፓርቲው የትግራይ ህዝብ ከዓመታት ጦርነትና ሰብአዊ ቀውስ በኋላ ካለፈው በከፋ ሁኔታ ሊጎዳ የሚችል አዲስ ግጭት ሊጋረጥበት እንደሚችልም አመልክቷል። በሌላ በኩል ትግራይ ዲሞክራሲያዊ ስምረት ፓርቲ ባወጣው መግለጫ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ዓለም አቀፍ ማህበረሰብ ሁሉን አቀፍ ጫና እንዲያደርግ ጥሪ አቅርበዋል። ፓርቲው በህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘርቅ እንደሚችልም ስጋቱን ገልጿል። የተቃዋሚ ፓርቲዎች መግለጫ የወጣው በሰሜን ኢትዮጵያ ውጥረት በነገሰበት ወቅት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ትላንት አርብ በሰጡት መግለጫ ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉ በማሳሰብ በፕሪቶሪያ ስምምነት የተገኙ ድሎች አደጋ ላይ የሚጥሉ ድርጊቶች እንዳይፈጸሙ ማስጠንቅቀዋል። በቀጣይ መረጃ በዓለም አቀፍ ማዕድን ቁፋሮ ስምና ዝና ያላቸው የቻይናው ዚጂን ማይኒንግ በኢትዮጵያ ቤንሻንጉል ጉሙዝ ክልል የሚገኘውን ግዙፍ የኩርሙክ ወርቅ ፕሮጀክት የሚያስተዳድረውን አላይድ ጎልድ የተሰኘውን የካናዳ ኩባንያ በ5.5 ቢሊዮን የካናዳ ዶላር ወይም 4 ቢሊዮን የአሜሪካ ዶላር ሙሉ በሙሉ ለመግዛት ስምምነት ላይ ደረሰ። በቶሮንቶና በኒውዮርክ የአክሲዮን ገበያዎች ላይ የተመዘገበው አላይድ ጎልድ ሰት እንዳስታወቀው የቻይና ኩባንያ ሁሉንም የአላይድ ጎልድ አክሲዮኖች በመግዛት የኩባንያው ብቸኛ ባለቤት ይሆናል። ስምምነቱ በመጪው ሚያዝያ ወር ይጠናቀቃል ተብሎ ይጠበቃል። ይህም ዚጂን ማይኒንግ ባሻሽሬ፣ ጸንጌ፣ ዱልና ዲሽ ተራራዎች እንዲሁም በሺዎች የሚቆጠሩ ካሬ ኪሎ ሜትሮችን የሚሸፍነው የቤንሻንጉል ጉሙዝ የወርቅ መገኛዎችን ኩርሙክ ፕሮጀክት ብቸኛ ባለቤት ያደርገዋል ማለት ነው። የዚጂን ሊቀመንበር ሁንጉፍሊን እንደገለጹት ይህ ግዢ ኩባንያቸው በአፍሪካ ያለውን ይዞታ ለማስፋት ያለመ ስትራቴጂክ አካል ነው። የግብጽ እጅና የወታደራዊ ተቋም ትርፍ የዚህ ሽያጭ አነጋጋሪው ክፍል። የግብጽ ኩባንያዎችና ወታደራዊ ተቋማት ከኢትዮጵያ ሀብት የሚያገኙት ያልተጠበቀ ትርፍ ነው። የኩርሙክ ወርቅ ፕሮጀክት ቀደም ሲል በግብጽ መንግስት ከፍ ያለ ድርሻ ባለው አስኮም የተባለ ኩባንያ እጅ ነበር። አስኮም ፕሮጀክቱን በ2017 እና በ2023 ለአላይድ ጎልድ የሸጠ ሲሆን ክፍያው ሙሉ በሙሉ ባለመጠናቀቁ አሁንም በኩባንያ ውስጥ 11.5 ሚሊዮን አክሲዮኖች አሉት። በአዲሱ የቻይና ግዢ መሰረት አስኮም ለእያንዳንዱ አክሲዮን 44 የካናዳ ዶላር 32.3 ዶላር የሚያገኝ ሲሆን በአጠቃላይ ወደ 375 ሚሊዮን ዶላር የሚጠጋ ገንዘብ ወደ ኪሱ ይከታል። በጣም አስገራሚ ነጥብ የግብጽ መንግስት ወታደራዊ መሳሪያ አምራች የሆነው ኤንሲፒኦ የተባለው ተቋም የአስኮም 20 በመቶ ድርሻ መሆኑ ነው። ይህም ማለት ከዚህ ሽያጭ ከሚገኘው ገንዘብ 1/5 ወይም 20% በቀጥታ ለግብጽ ወታደራዊ ተቋም ገቢ ይሆናል። የማዕድን ዘርፍ ባለሙያዎች እንደሚሉት አስኮም በፕሮጀክቱ ላይ ምንም አይነት እሴት ሳይጨምር ከፕሮጀክቱ ጠቅላላ ዋጋ ጋር የሚመጣጠን ገንዘብ ይዞ እየወጣ ነው። በሌላ በኩል የኢትዮጵያ መንግስት ከዚህ የአክሲዮን ሽያጭ ዝውውር ምንም አይነት ገቢ አያገኝም። በስምምነቱ መሰረት መንግስት 7 በመቶ ድርሻ የሚያገኘው ምርት ተጀምሮ ወርቅ መቅለስ ሲጀምር ብቻ ነው። ፕሮጀክቱ ገና በግንባታ ላይ ያለ ኩባንያው በመሸጡ መንግስት ከግብይቱ ተጠቃሚ አይሆንም። በዚህ ምክንያት የኢትዮጵያ መንግስት ይህንን ግብይት ያጸድቀዋል ወይ የሚለው አጠራጣሪ ሆኗል። ባለሙያዎች ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ2015 አላና ፖቲሽ የተባለው ኩባንያ ያለ መንግስት እውቅና በአፋር የነበረውን የፖታሽ ማዕድን ለሌላ ኩባንያ ከሸጠበት ውዝግብ ከተፈጠረበት ክስተት ጋር ያመሳስሉታል።
በመጨረሻም የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ያደረገውን ሕጋዊ ከለላ ለማቋረጥ ያስተላለፈውን ውሳኔ ፍርድ ቤቱ በጊዜያዊነት አገደው። ይህ የፍርድ ቤቱ ብይን አሜሪካን ለቀው ለመውጣት 2 ሳምንት ብቻ የቀራቸውን ከ5000 በላይ ኢትዮጵያውያንን የቆይታ ጊዜ የሚያራዝም ነው። በአሜሪካ ቦስተን ከተማ የሚገኙት የፌዴራል ዳኛው ብሪያን መርፊ ይህንን ብይን የሰጡት ትናንት አርብ ጥር 22 2018 ዓ.ም እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካ ዲስትሪክት ዳኛው ይህንን ጉዳይ የተመለከቱት 3 ኢትዮጵያውያን አፍሪካ ኮሚኒቲስ ቱጌዘር ከተባለ የአፍሪካውያን ስደተኞች መብት ተሟጋቾች ቡድን ጋር በመሆን ባለፈው ሳምንት ክስ መክፈታቸውን ተከትሎ ነው። ለፍርድ ቤቱ የቀረበው ክስ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት የአሜሪካ መንግስት ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረውን ጊዜያዊ የሕግ ከለላ ለማቋረጥ ታህሳስ መጀመሪያ ላይ ያስተላለፈው ውሳኔ የሚቃወም ነው። እንዲቋረጥ የተወሰነው ከለላ በቀድሞው የአሜሪካው ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ተግባራዊ የሆነ ነበር። የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ የሚያደርገው ይህንን ከለላ የዘረጋው በዋናኝነት ከትግራይ ጦርነት ጋር በተያያዘ ነበር። በመጀመሪያ ይህ ሕጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት ተራዝሟል። ሁለተኛው የቆይታ ጊዜ ባለፈው ታህሳስ መጀመሪያ መጠናቀቁ ተከትሎ ግን በስደተኞች ላይ ጠንካራ እርምጃዎች እየወሰደ ያለው የትራምፕ አስተዳደር ከለላውን ላለማራዘም ወስኗል። በዚህ አሰራር አማካኝነት ከለላ ያገኙ 5000 ገደማ ኢትዮጵያውያንም በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ቀነ ገደብ ሰጥቷል። ይህንን እርምጃ በመቃወም በፍርድ ቤት ክስ የመሰረቱት ኢትዮጵያውያንና የመብት ተሟጋች ቡድን የትራምፕ አስተዳደር በአገሪቱ ትጥቅ ግጭቶች እየቀጠሉ ባሉበት ሁኔታ በ60 ቀናት ማስጠንቀቂያ ብቻ ከለላውን ማቋረጡ ህገወጥ ነው ሲሉ ተከራክረዋል። ጉዳዩን የተመለከቱ ዳኛ ብሪያን መርፊ የህግ ክርክሩ የሚሰማበት ተጨማሪ ለመስጠት ሲሉ ኢትዮጵያውያን ለቀው እንዲወጡ የተቀመጠው ቀነ ገደብ እንዲታገድ የሚያደርግ ትዕዛዝ እንደሚሰጡ ታውቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።